በዛሬው ቪዲዮ እንዴት አእምሯችንን ሳይጎዳ ስማርት የሆነ ስተዲንግ የሚባል ኮንሰፕት አለ። ያን ስማርት ስተዲንግ ተማሪዎች ተጠቅሞ ኤአይ ሲስተሞችን ተጠቅሞ ራሳቸውንም ማሻሽለው እውቀትም አግኝተውበት ጥሩ የሆነ ውጤትንም ይዞ መመረቅ የሚችሉበትን ኦር ደግሞ የተሰጣቸውን ኮርስ መጨረስ የሚችሉበትን ወይ ያሳያቸዋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑና አብረን እየተማማረን ብንሄድ ደስ ይለኛል። ሰብስክራይብ አድርጉልኝ። ወደ ቪዲዮ አንደኛው ጉዳይ ተማሪዎች ኤአይን ለአንደርስታንዲንግ ኦር ደግሞ ለመረዳት መጠቀም እንዳለባቸው ነው። ብዙ ተማሪዎች ጀነሬቲቭ ኤአይ የሚባሉትን ለምሳሌ እነ ቻት ጂፒቲን፣ ጄሚናይን፣ ግሎድን፣ ግሮክን ምናምን ሊሆን ይችላል። እነዚህን ኤአይ ቱሎችን ቴክስቶችን ጀነሬት ለማድረግ ሰማራይዝ ለማድረግ ኮድ ለመጻፍ ኢቭን ሪፖርቶችን ጀነሬት ለማድረግ ይጠቀሙባቸዋል እነዚህን ቱሎች ማለት ነው። በቅርብ ጊዜ በተደረገ ጥናት በዓለማችን ላይ ማለት ነው 82% ያክል ተማሪዎች የዓለም ተማሪዎች ኤአይን እንደሚጠቀሙ በይፋ ተናግሯል። ማለት የዓለምንም ድብቅ ነው ያልተጠቀም ምናምን ብሎ ሳይሆን 82% ኦፊሻሊ ኤአይን እንደሚጠቀሙ ነው የተናገሩ ለትምህርታቸው ማለት ነው። የሚገርመው ነገር ብዙዎቹ ተማሪዎች ይጠቀሙት እንጂ በምን ወይና ኤክሽንት በሆነ መንገድ እስከምን ድረስ ኤአይ መጠቀም እንዳለባቸው ብዙ ተማሪዎችም ደግሞ እንዳልተረዱት ያው ጥናቱ ይፋ አድርጓል ማለት ነው። አንድ ቁም ነገር አለች። አሁን ለምሳሌ የአንድን የ4 ሰዓትን አሳይመንት በ4 ደቂቃ ጨረሳችሁት እንበል። እርግጥ ነው በጣም የሆነ ኤክሽንት በሆነና በጣም ፈጣን በሆነ ሁኔታ ሰርታችሁ ጨረሳችሁ ሊሆን ይችላል። ግን ተምራችሁበታል? ትምህርት ቅድም ያላችሁ የትምህርት ስፒሪቱ ምንድነው? መጨረስና ኤክሽንት መሆን ቶሎ ነገሮችን መጨረስ እንዴት ነው ከትምህርት ጋር የሚገናኘው? ይህንን ሳይንቲስቶች ወር ደግሞ ባለሙያዎች ምን ይሉታል? ኮግኒቲቭ ኦፍሎዲንግ ይሉታል። ይህ ምን ማለት ነው? አእምሯችን መስራት ያለበትን ስራ አሳልፎ ለማሽን አሳልፎ መስጠት ማለት ነው። አእምሯችን ስራ ይፈልጋል። እሱ መስራት ያለበት ነገር አለ። አእምሯችን እንዲጠነክር ልክ ሰውነታችን ስፖርት እንደሚያጠነክረው ሁላ አእምሯችን ስራ መስራት አለበት። ያን እንዲጠነክር መስራት ያለበት ስራ አለ። ያንን ስራ እኛ ሳንሰራ ስንቀርና ለሌሎች ሰርድ ፓርቲ ቱሎች እንደነ ኤአይ ቱሎች አሳልፈን ስንሰጠው ኮግኒቲቭ ኦፍሎዲንግ የሚባለው ነገር ይፈጠራል ማለት ነው። ስለዚህ በዚህ ሁኔታ ምንድነው እየሆነ ያለው? በኢን ዘ ሎንግ ራን ወዲያ ኖትስ ባናደርግም አእምሮአችን እየደካው ነው የሚሄደው ማለት ነው። ሪሊ ይሄ እውነታ ነው። በቃ የጥናቶች የሚያሳዩት ነገር ነው። ሁሉም ነገር እኛ መስራት ትተን ለየሆነ አካል አሳልፈን በሰጠን ቁጥር አእምሮአችን ስራ ከሌለው ያው የማሰብ አቅማችን በዛው ልክ ስለየቀነሰ ስለሚሄድ ይሄ ኢን ዘ ሎንግ ራን አእምሮአችን ላይ በጣም ኢፌክት አለው ማለት ነው። ሁለተኛው ቁም ነገር ኤአይን ለስኪል ነው መጠቀም ያለብን። ኤአይን እንዴት ለስኪል ተማሪዎች መጠቀም እንዳለባችሁ ነው። ስኪልን ሪፕሌስ ለማድረግ ሳይሆን ስኪላችሁን ቡይልድ ለማድረግና ስኪላችሁን ለማሻሻል የምትጠቀሙበት መንገድ ነው ማለት ነው። ሁለተኛው ለተማሪዎች ጠቃሚ የሆነ ስለ ኤአይ ማለት ነው። ስለዚህ አንድ ወሳኝ የሆነ ማወቅ ያለባችሁ ተማሪዎች ኦር ማንም ሰው ሊሆን ይችላል፣ ኤአይን የምትጠቀሙት ኤአይ ትምህርቱን እንዲተካ አይደለም። ዋና ኮርሱን ይሁን መምህሩን ይሁን እናንተንም ቢሆን እንዲተካችሁ አይደለም ዋናው ዓላማው ማለት ነው። ዋናው ዓላማው በደንብ አስረድቷችሁ የሚያስረዳችሁ ቱል ሆኖ እናንተ በደንብ ገብቷችሁ እና በደንብ አውቃችሁ ትምህርት እንድታገኙበት ነው። ዓላማው ትምህርቱን የበለጠ እንዲሰጣችሁ ነው እንጂ እናንተ ሪፕሌስ ማድረግ አይደለም ማለት ነው። የኤአይ ቱሎች በዚህ ነው አንደርስታንድ ማድረግ መቻል አለባችሁ ማናችሁ ብትሆኑ ማለት ነው። ስለዚህ ዩኒቨርሲቲም ሆነ የትምህርት ተቋማት የምትማሩበት ትምህርት ስፔሻሊ ከዚህ ከቴክኖሎጂ ዘመን በኋላ ምንድነው ሜጀርመንታቸው የሚሆነው? ማሰብ ትችላላችሁ ወይ ነው ሪሊ ማለት ኮንተንት ጀነሬት ማድረግ ትችላላችሁ። የሆነ ጽሁፍ በጣም ፋንሲ የሆነ ጽሁፍ ስትራክቸሩ ግራመሩ የሚያምር ጽሁፍ ማቅረብ ትችላላችሁ ወይ ሳይሆን ፈተናው የሚሆነው ወደፊትም ኢቫሉዌት የምትደረጉትም ማሰብ ትችላላችሁ ወይ ነው። ስለዚህ ማሰቢያችሁን ለኤአይ ሲስተም አስረክባችሁ ማሰብ ካልቻላችሁ ያው ፖይንትሌስ ነው ማለት ነው። ያንን ኤአይ ሲስተም ራሱ ማሰብ የማይችል ሰው ያንን ኤአይ ሲስተም ራሱ መልሶ መጠቀም ስለማይችል ማለት ነው። ስለዚህ በጣም ትልቅ ጥንቃቄ ይፈልጋል ማለት ነው። ስለዚህ ቀላልም ሆነ የሆነ ከባድ የሆነ ኮምፕሌክስ የሆኑ ኮንሰፕቶችን ሲስተሞችን ለምሳሌ ዳታ ስትራክቸር ሊሆን ይችላል፣ ከኮምፒውተር ሳይንሱ የሳይኮሎጂካል ፓተርን ከማቴማቲክስ ከካልኩለሱ ከፊዚክስም ከቴርሞዳይናሚክሱ ምናምን ሊሆን ይችላል። ብቻ ኤኒቲንግ ሊሆን ይችላል። ያንን ኮንሰፕት ስታገኙ እናንተ ኤአይ ሲስተም መጠቀም ያለባችሁ የመጀመሪያው ሙከራ እናንተ ናችሁ ማድረግ ያለባችሁ። እነዚህን ኮርሶች እነዚህን በጣም ኮምፕሌክስ የሚባሉን ሲስተሞች ስታጠኑ መጀመሪያ ደረጃ እናንተ ሞክሩት፣ ራሳችሁን ፈትኑበት። ምንም እኮ አይመጣም። ጀስት የሆነ ነገር እናንተ ዝም ብላችሁ ፕሮምፕት አድርጋችሁለት በቃ ኮንተንት ስጠኝ ከምትሉት መጀመሪያ ለራሳችሁ ለማሰብ ሞክሩ። ይሄ ማለት እዚህ ጋር ሀሳቡ ብትሳሳቱ ማንም የሚቀጣችሁ የለ ወር አስገብታችሁ ማርክ የሚያዝበት ነገር አይደለም። ስለዚህ እኔ እስቲ እስከምን ድረስ ማሰብ ይችላል እስከምን ድረስ ማወቅ ይችላል ምን ነው ትንሽ የደቂቃ ስጡት ለ5 ደቂቃ
የሆነን ጥያቄ አስቡበት። ከዛ ትክክል ሆናችሁም አልሆናችሁም እኮ ችግር የለውም። በዛ ፕሮሰስ ውስጥ አእምሮአችን ያው ስራውን እንዲሰራና የማሰብ ክህሎታችንም እንዲጨምር ስለሚያደርግልን ጀስት ወደ ኤአይ ቱሎቹ ከመሮጡ ይልቅ መጀመሪያ አስቡት። ስፔሻሊ የማይገባው ነገር ከሆነ ብታስቡ ምንም ጉዳት የለው። እናንተ እሱን አእምሮአችሁን ለማሰራት ሞክሩ ማለት ነው መጀመሪያ ደረጃ። ስለዚህ ከዛ በኋላ ነው እንግዲህ ወደ ኤአይ እናንተ ከተረዳችሁና በራሳችሁ ወይ አናላይዝ ለማድረግ ከሞከራችሁ በኋላ ወደ ኤአይ ቱሎቹ ሄዳችሁ እነሱ ይረዷችሁ ሊያግዟችኋል። ያው ኤአይ ሲስተሞችን እንደ ቱል ነው እንደ ረዳቶቻችን ነው ማለት ነው መጠቀም ያለብን። እኔ የሞከርኩትን እስቲ ምንድነው ሚስ ያደረኩበት ኤክስፕሌን አድርግ እዚህ ጋር አልገባኝም ወደ ምሎ መሄድ እንችላለን ማለት ነው። ብዙም ጊዜ ሳናጠፋ ለራሳችን በጣም መካኒካል የሆነችን አእምሮአችን ማስተረስ ሳይሆን ትንሽ የቲንኪንግ ሰጥተነው ከዛ ቲንኪንጋችን ተነስተን ደግሞ እኛ የገባንን ያክል ጀምረንበት ሚስ ያደረግንበት ቦታ እንዲያስረዳን እንዲሞላልን መጠቀም እንችላለን ማለት ነው። አእምሮአችንን በዛው መጠን ሴቭ እየተደረገልን ይላል ማለት ነው ከምንድነው ዳሜጅ ከመሆን ማለት ነው። ስለዚህ ለምሳሌ ያሉትን ቱሎች እነ ቻትጂፒቲ ኦር ጂሚናይ ሊሆን ይችላል ጀስት ያልገባችሁን አይዲያ ክላሪፋይ እንዲያደርግላችሁ ኤክስፕሌን እንዲያደርግላችሁ ጠይቁት። ስፖር ኤክስፕላኔሽን እናንተ ሞክራችሁታል ከእናንተ ሳይድ። ከዛ ደግሞ ያልገባችሁትን ፓርት እስቲ ምን መልስ እንደሚሰጣችሁ እስካሁን ድረስ እንዳወቃችሁ ራሳችሁን ለመፈተን ጠይቁት ማለት ነው። ከዛ ኤክስፕላኔሽን ይሰጧቸዋል እነዚህ ኤአይ ቱሎች። የተሰጣችሁን ኤክስፕላኔሽን በራሳችሁ ኢንተርፕሬት ለማድረግ ሞክሩ፣ አናላይዝ ለማድረግ ሞክሩ፣ ከኮንቴክስት ጋር ለማያያዝ ሞክሩ። ሁን የተሰጣችሁን በኔ ህይወት ምንድነው እንዴት ነው ሊሆን ይችላል በኔ ኢንቫይሮንመንት በቤተሰቤ በሀገሬ በክልሌ በአህጉሬ እንዴት ነው ኮንቴክስት ትራያሊዝ ለማድረግ ሞክሩ ማለት ነው። ያንን የተሰጣችሁ እናንተ የጠየቃቱ ጀነሪክ መልስ ሊሆን ይችላል። ያንን ነው ኢንተርፕሬት ማድረግ አናላይዝ ማድረግ እና ኮንቴክስቹዋላይዝ ስታደርጉ ሞር እየተረዳችሁ ትሄዳላችሁ። ያው ሰፖርት ማግኘታችኋል። የእናንተ አብሮ ስራውን አብሮ እየሰራ ይሄዳል ማለት እናንተ እርዳታ በምትፈልጉበት ቦታ እርዳታ ተሰጥቷችኋል። ያንን ከራሳችሁ ጋር ኮምባይን አደርጋችሁ ወደ ኔክስት ስቴፕ መሄድ ትችላላችሁ ማለት ነው አብሯችሁንም እየጠበቃችሁ። ስለዚህ በዚህ ሁኔታ ኤአይ ሲስተም ስትጠቀሙ ምን አገኛችሁ? አንደኛ የምትፈልጉትን ነገር መልስም አገኛችሁ። ኤክስፕላኔሽን የሚሆን ምንም ነገር አገኛችሁ። ራሳችሁ እውቀት ላይ ጨምሮ ኤክስፕሌን አደረገላችሁ። ያን ምንድነው እውቀት አገኛችሁ ማለት ነው። አእምሯችሁን ሴቭ አደረጋችሁ። አእምሯችሁን ስቲል ማሰቡን አልተወም፣ እውቀታችሁም አልቀረባችሁም፣ ማወቅ ያለባችሁ ማለት ነው። ይሄ ነው ዛሬ ስማርት ስተዲንግ ይባላል። ስማርት ላይ ነው ስተዲ ማድረግ ያለብን። ጀስት የሆነ ስተዲንግ ምሎ ኮንሰፕት ራሱ እኮ ማጥናት ማወቅ ከምሎ ጋር ነው የሚያያዘው እንጂ የሆነ አሳይመንቶችን ሰብስቦ ማስገባት ማርክ ማግኘት አይደለም። ያው ብዙዎቻችን እናደርጋለን ያንን፣ ግን ሎጂካሊ ስናስበው ስተዲንግ ማለት ማወቅና ወደ ውስጥ ያንን ነገር መያዝ ማለት ስለሆነ፣ ስለዚህ በዚህ መልኩ ስማርትሊ ስተዲ ስታደርጉ አእምሯችሁን ሴቭ ያደረጋችሁ እውቀታችሁን ማገኛችሁ ማለት ነው። በዚህ ነው ስማርትሊ ኤአይ መጠቀም መቻል ያለባችሁ። ከዚህ ከኤአይ ኮንተንቶች ጋር በተያያዘ ወርክ አጠቃቀማችሁን ጋር በተያያዘ ማወቅ ያለባችሁ አንዳንድ ጉዳዮች ይኖራሉ። እንደምታስቡትና እንደምታውቁት ብዙ ዩኒቨርሲቲዎች ሆነ የትኛውም ትምህርት ተቋም ኤአይ ጀነሬትድ ኮንተንቶችን እንደራሳችሁ ስራ አድርጋችሁ ማስገባት አትችሉም። ያ ፕሮፊትም ማለት ሌጋልም ነው አይፈቀድም። የራሴ ስራ ነው ብላችሁ ማስገባት አትችሉ ማለት ነው። የሆነ በኤአይ የሰራችሁትን ነገር ስትራክቸር ልታረጉበት ትችላላችሁ፣ ኦርጋናይዝ ልታረጉበት ትችላላችሁ፣ የሆነ ነገሩ ልታረጉበት ትችላላችሁ እንጂ የሆነ ጀስት ጀነሬት አደረጋችሁበት ዚስ ማይ ወርክ ኦር ቴሲስ ላይ የሚሆን አሳይመንት ላይ የሚሆን የራሴ ነው ብላችሁ ካስገባችሁ ወላ ያው ልትጠየቁ ልትያዙ ትችላላችሁ። ከዚህ ጋር ተያይዞ ብዙ ተማሪዎችና ብዙ ሰዎች የሚሸወዱ የሆነ ኤአይ ነው አይደለም ቱሎች አሉ ኦንላይን ይሄን ነገር ሁማናይዝ አድርግልኝ ወደ ሁማን ቀየር ምናምን ብለን የምንሰጣቸው ቱሎች አሉ። ከዛ ዲቴክት አድርግልኝ ይሄን ነገር ምናምን ብለን ኮንተንት እንሰጠው ነው ዲቴክሽን የለውም ይላል። ያ ማለት ዲቴክሽን የለውም ማለት ግን ልክ ነው ተቀባይነት አለው ማለት አይደለም። ያ ቱል ራሱ ኤአይ ሲስተም ነው። ኤአይ ሲስተሞች ደግሞ እንደምታውቁ ሮንግ ሊሆኑ ይችላሉ፣ ሊሳሳቱ ይችላሉ። ስለዚህ ሪላይ ማድረግ መቻል የለባችሁም ማለት ነው። ስለዚህ ኮንተንቶችን እናንተ ማመን ያለባችሁ ቦታ ላይ ታምናላችሁ። ኤአይ ጀነሬተር ኮንተንት ኢንክሉድ እንዳደረጋችሁ የሆነ ፓርት ላይ ግን በተቻለ መጠን የራሳችሁን ኦን ኦሪጂናል የሆነ ነገር ኤክስፕሌን አድርጎላችሁ አስፋፍቶላችሁ ነው እናንተ ስትራክቸር እንዲያስይዝላችሁ ነው ማለት ኤአይ ሲስተም በዛው መጠቀም እንዳለባችሁ መርሳት የለባችሁ ማለት ነው። ስለዚህ የሆነ አንድ ረንድ የሚባል ተማሪ ቮካብላሪ ያው ለምሳሌ ይታወቃል ከተራ ቮካብላሪ ከተራ ግራመር አጻጻፍ ፓሴጁን ከዚህ እናውቃለን። በአንድ ኤአይ ሲስተም ተጠቅመ የሆነ ፒኤችዲ ሌቭል ኤክስፐርት ሌቭል የሆነ ኮንተንት ጀነሬት አድርገህ ዶክመንት አድርገህ ለዛም በአጭር ጊዜ ውስጥ ስታስገባ ማንም ነው ማለት የትኛውን ተማሪ ልሸወዱ ነው? የትኛውን መምህር ነው የምትሸወዱ? ያ መምህርም እኮ የቴክኖሎጂ አካል ነው፣ ይረዳዋል፣ ያውቀዋል። ዓለማችን ያለንበትን ሁኔታ ማን ምን መስራት እንደሚችል ያውቀዋል። ስለዚህ ለመሸወድ የምትሞክሩት ማንንም መሸወድ አይቻልም ቱ ቢ ኦነስት ማለት ነው።
ማንም ማንንም አይሸወድም። ስቲል ዛሬ ላይ ለምን እንዳለ አትሊስት ያ ነገር ምን እንደሆነ ባያውቅ እንኳን በቃ ሊሆን እንደሚችል ይጠረጠራል ማለት ነው። ያው ኤአይ ሲስተሞች ከእውነተኛው ጋር በጣም እየተቀራረቡ ስለሆነ እሱን ቨርቹዋል ቢሆንም ያ እንዳለ ማሰብ መቻላቸው ራሱ ከነገሩ እንዳታመልጡ ሊያደርጋችሁ ይችላል ማለት ነው። እዚህ ጋር ማወቅ ያለባቸው ያው ጀስት ኖት ለማድረግ ችግሩ ኮንተንቱ አይደለም። ያ ጀነሬት የተደረገው ኤአይ ጀነሬት ያደረገላችሁ ኮንተንት ሰብሚት የምታረጉ ነገር አይደለም። ችግሩ እንደ ሰውኛ ከማንም ኤክስተርናል ነገር ጋር ታያይዙትና እንደ ሰውኛ ለወደፊት ህይወታችሁ ሊጠቅም በሚችል መልኩ ብታስቡት ችግሩ አለመማራችሁ ነው፣ አለማወቃችሁ ነው። ከዛ ነገር እኮ ብታውቁትና እናንተ ያን ነገር 100% አውቃችሁ ኤአይ ሰርቶላችሁ ቢያስርክ ምንም ችግር ላይኖረው ይችላል። ግን የትምህርት ዋናው ዓላማና የስተዲ ዋናው ዓላማ ማወቅ ስለሆነ ካላወቃችሁ ችግሩ እዛ ጋር ነው የሚፈጠረው ማለት ነው። ብታውቁ ኖሮ ወይ እውቀት ካገኛችሁበት ተሶኬ ማለት ነው። ስለዚህ አትሊስት እውቀት ሊያስገኝላችሁ ይገባል ማለት ነው የምትሰሩት ነገር። ስለዚህ ፎከስ አድርጉ። ከኤአይ እንዴት ልማር የምለው ላይ ነው ፎከስ ማድረግ አለባችሁ እንጂ ይሄ ዲቴክሽኖችን እንዴት ልሽሽ ኦር ደግሞ እንዴት አምልጬ ሰሚት ላድርግ የምለው ሳይሆን ለመማር ሞክሩ። ከኤአይ ሲስተሞች ለመማር ሞክሩ፣ እውቀትን አገኙ። ራሳችሁን ሴት ታደርጋላችሁ ማለት ነው። ስለዚህ ኤክስፕሌን እንዲያደርግላችሁ አይዲያ ጀነሬት እንዲያደርግላችሁ ለአንዳንድ ነገሮችን አማክሩት። ኤአይን በቃ መሰራት የሚችሉትን ነገር ኮሩ ነገር ከእናንተ ከሆነ ኤአይ ሲስተም መጠቀም ለስኪላችሁም ለምናችሁም ጥሩ ነው ማለት ነው። ዛስ ኦኬ። ሌላው ኤአይን በተመለከተ ተማሪዎች የሚጠቀሙበት ኤሪያ ሪሰርች ነው። ኤአይን ፎር ሪሰርች ማለት ነው። ስፔሻሊ ከቴሲስ ጋር ተያይዞ መመረቂያ ጽሁፍ የሚሰሩ ተማሪዎች የሚጠቀሙበት ነው። ከዚህ ጋር አያይዤ አንድ በጣም ላስጠነቅቃችሁ ወር ደግሞ ልነግራችሁ የምፈልገው ነገር ያው ከዚህ በፊት በሌሎች ቪዲዮዎች ሜንሽን ለማድረግ ሞክሬያለሁ። ኤአይ በጣም ኮንፊደንትሊ ይዋሻል፣ ሮንግ ነገርም ሊሰጣችሁ ይችላል። በጣም መጠንቀቅ አለባችሁ። ቴሲስም ላይ ደግሞ እንደዚህ አይነት ነገር ኦር ሪሰርቻችሁ ላይ ደግሞ እንደዚህ አይነት ነገር ተገኘ ማለት ያው ሪስኩ በጣም ሃይ ነው የሚሆነው ማለት ነው። ስለዚህ ኤአይ ሲስተሞች ሊሳሳቱ እንደሚችሉ ሁሌ ማምራችሁ ላይ ያዙ። አይደለም ኤአይ ሲስተሞች በጣም ሁሉም ነገር ተምረው ያልጨረሱ ብዙ ነገር ተምረዋል በእርግጥ ያልጨረሱና ላይቭ አፕ ቱ ዴት የሆነ ኢንፎርሜሽን የሌላቸው ይቀርና ሰው ልጅም የሚያውቀውን ራሱ የተወሰነችው ራሱ ያው ሚስ ያደርጋል ይስታል። ስለዚህ እዚህ ጋር ለሪሰርች ስትጠቀሙ በጣም መጠንቀቅ አለባችሁ ማለት ነው። ለምሳሌ ቴሲሳችሁ ላይ የሆነ አምስት በጣም ፒር ሪቪውድ የሆነ ይሄ በፒር ሪቪው የሚደረጉ ታዋቂና ምንድነው አውቶራይዝድ የሆኑ ጆርናሎች አሉ አይደል? የሪቪው የምናደርጋቸው አርቲክሎች እነሱን 5 ሪቪው የተደረጉትን ስጠኝ ብትሉት ኤአይ ሲስተሞችን በቃ አሰማምረው ቁልጭ አድርጎ ጥሩ ኮንተንትን ከላይ እንዳለው ምናምን ብሎ ሪፈረንስ ምናምን ጽፎ ሊሰጣችሁ ይችላል። ኮንተንታችሁን የምትፈልጉትን ነገር ጀነሬት ሊያደርግላችሁ ይችላል። ስለዚህ ያው ኤአይ ሲስተሞች የሚያደርጉት ያው ፕሬዲክት ነው። ይሄ ሳይንሱ ከጀርባው ያለው ፕሬዲክሽን ነው፣ ወርድ ፕሬዲክሽን ነው። ከዚህ ቀጥሎ ምን መምጣት አለበት ምለውን ያው በተማራው ልክ ከዛ በመነሳት ፕሬዲክሽን ላይ ነው ፎከስ የሚያደርገው። ይህ ማለት ደግሞ ምንድነው ሪል ታይም የሆነ ኢንፎርሜሽን ኦር ሪል ታይም አፕ ቱ ዴት የሆነ ዳታ ቤዝ የላቸው ማለት ነው። ዳታ ቤዝ አክሰስ ያደርጉ ማለት ነው። ስለዚህ አርቲክሎች ምናምን ደግሞ እንደምታውቁት በጣም ቬሪፋይድ የሆኑት ሶርሶች ላይ ለምሳሌ እንደ ጉግል ስኮላር ኦር ሳይንስ ዳይሬክት የሚባሉት ዳታ ቤዝ ላይ ነው የሚቀመጡት። የሆነ ያኔ እሱ ኖሌጁን ኮንሱም ሲያደርግ ያኔ ኮንሱም አድርጓል። ያ ሪሶርስ ግን ዛሬ ላይ ነው ይችላል። ስለዚህ ሪል ታይም የሆነ ዳታ የላቸውም ኤአይ ሲስተሞች ማለት ነው። ሪል ታይም ያልሆነ ዳታን ስትጠቀሙ ደግሞ ያው እንደሚመጣ ማሰብ ራሱ ቀላል ነው። በቃ የሆነ ኤክስፓየር ያደረገ ነገር እንደ ትክክለኛ ነገር ሊያቀርብላችሁና ሊሰጣችሁ ይችላል ማለት ነው ኤአይ ሲስተም። ስለዚህ የሚሰጣችሁ ሬፈረንሶች እናንተ ቬሪፋይ ማድረግ መቻል አለባችሁ፣ ክሮስ ቼክ ማድረግ አለባችሁ። የሆነ እንትና እንዳሉት ምናምን ብሎ ያን ሲሰጣችሁ ያ ነገር እውነትም አለ ወይ በተጠቀሰው ይሄ የትኛውም ጆርናል ዳታቤዝ ላይ ይሁን አለ ወይ ምናምን ብላችሁ ቼክ ማድረግ መቻል አለባችሁ። ሶርሳችሁን ቬሪፋይ ማድረግ መቻል አለባችሁ ማለት ነው። ከዚህ ነው ይሄንን ሪፈር ያደረኩት ከማለታችሁ በፊት ተከዶ ቢታጣቁ ያው ተጠያቂ ናቸው ማለት ነው። ይጠራል ደግሞ ያው እናንተ ያያችሁ አክሰስ ያደረጋችሁበትንም ቀን ሜንሽን ስለምታደርጉ አሶዛት ዴት ያ ኢንፎርሜሽን አለ ወይ ብለውን ደግሞ ልክ ስትጠቀስላችሁ ቼክ ማድረግ መቻል አለባችሁ ማለት ነው። ስለዚህ ኤአይን ስፔሻሊ ሪሰርች ስንሰራ ለቲዎሬቲካል ፍሬምወርኮችን ኮምፔር ለማድረግ አናሊሲሶችን ለራን ለማድረግ አናሊሲሶች ላይ ኢንተርፕሬቴሽን ለማግኘት የራሳችሁ ኢንተርፕሬቴሽን ካስቀመጣችሁ በኋላም ሂድን የሆነ ማግኘት መስሎት ከዛ እሱ ደግሞ ያው ሲስተም ብዙ ዳታ ኮንሱም እንዳደረገ ሲስተም ሊሰጣችሁ የሚችል ነገር ስላለ ሰመራይዝ ታደርጉበታላችሁ። ኮንተንታችሁ ስትራክቸር ታስይዙበታላችሁ። ቅርጹን ይሄ ፎርማል የሆነ ነገር እንዲያስይዝላችሁ
እነዚህን ኤአይ ሲስተሞችን ሪሰርቻችሁን በተመለከተ መጠቀም ትችላላችሁ ማለት ነው። ሌላው ነገር ኤአይ ልትጠቀሙበት የምትችሉት ነገር ለፕሮዳክቲቪቲ ኦር ምንድነው ምርታማነት የሚባለው ፕሮዳክቲቭ መሆን መቻል ነው። የዕለት ተዕለት ኑሯችን ጋር ሊሆን ይችላል፣ ከትምህርታችን ጋር ያይዘው ሊሆን ይችላል፣ ከምናችንም ጋር ተያይዘው ሊሆን ይችላል። ኤአይን ተማሪዎች እዚህ ጋር ስፔሲፊካሊ ስማርት በሆነ መጠቀም ከቻላችሁ መጠቀም ይቻላል፣ ሞር ፕሮዳክቲቭ ትሆናላችሁ። ስለዚህ ኤአይን ለፕሮዳክቲቪቲ ተጠቀማችሁ ማለት ነው። ስለዚህ ኤአይ ሲስተሞች በጣም ኤክስትሪምሊ ፓወርፉል ናቸው። ስፔሻሊ ሌክቸር ኖቶችን ሰመራይዝ ለማድረግ ይሄ የተማራችሁትን መምህሩ ያስተማራችሁን ሰመራይዝ ኖት አድርጋችሁ በሰመሪ መልኩ እንዲሰጣችሁ ኤክስፕሌን እንዲያደርግላችሁ ልታደርጉበት ትችላላችሁ። ስተዲ ፕላናችሁን ኢቨን ኦርጋናይዝ ልታደርጉበት ትችላላችሁ። ይሄ ስተዲ ፕላን ብቻ ሳይሆን ምንም አይነት ፕላን ልታወጡበት ትችላላችሁ። በዛ ፕላን መሰረት ራሳችሁን ጋይድ ለማድረግ እንዲያስችላችሁ ማለት ነው። ያው ለፕላኑ እናንተ መግዛት መቻል አለባችሁ፣ ግን ስማርት በሆነ መንገድ ፕላን ሊያደርግላችሁ ይችላል። ያን ደግሞ በፕላኑ መሰረት መሄድ ከቻላችሁ ፕሮዳክቲቪቲያችሁ በዛ መጠን ይጨምራል ማለት ነው። ሌላው በጣም የኤአይ ጠቃሚ ፊቸር ለተማሪዎች ምንድነው ይሄ ሞክ ኤግዛም ኦር ፕራክቲስ ኤግዛም የሚባሉትን ነው። ጥያቄዎችን ለምሳሌ ለፈተና ስትዘጋጁ ሳምፕል ጥያቄዎችን እንዲያወጣላችሁ ከዛ ራሳችሁን ልትፈትሹበት ምናምን ልታደርጉ ትችላላችሁ። ይሄ በጣም ጠቃሚ ፊቸር ነው። ብዙ ሰው እየተጠቀመ ነው ብዬ አላስብም፣ ግን መጠቀም መቻል አለባችሁ። አሁን በፒዲኤፍ የሆነን ከዚህ በፊት ፈተና ካላችሁ ወደዛ ሪሌትድ የሆነ ኮንተንቱ የቀረበ በዛ ሌብል ያለ ኤግዛም ጀነሬት ሊያደርግላችሁ ይችላል። እሱን ሰጥታችሁት ከዚህ ጋር ሪሌትድ የሆነ ኦር ተቀራራቢ የሆነ ኤግዛም አዘጋጅልኝና ራሴን መፈተነበት ብትሉ ያንን ያዘጋጅላችኋል። ያው በጥያቄ ደግሞ ራስን መፈተን የመሰለ ነገር የለም ማለት ነው። ስለዚህ ምርጫ ኤክስፕላኔሽን ትሩ ፎልስ የፈለጋችሁት አይነት ፈተና ተጠይቁታላችሁ። መልሱን መጀመሪያ እንዳያሳያችሁ አድርጋችሁ ራሳችሁን ከፈተናችሁ በኋላ መልሱን በኋላ መልሶ ነግሯችሁ ራሳችሁን ቴስት ልታደርጉበት ትችላላችሁ ማለት ነው። እዚህ ጋርም መጠንቀቅ አለባችሁ፣ ቬሪፋይ ማድረግ አለባችሁ። ስፔሻሊ ፋክት የሚፈልጉና ቬሪፊኬሽን የሚፈልጉትን ነገሮች ቼክ ማድረጋችሁ መርሳት የለባችሁ ማለት ነው። ስለዚህ ወደ ማጠቃለያ ኦር ደግሞ ሰመራይዝ ለማድረግ ያክል ስንመጣ ምንድነው ኤአይ ከሬስፖንሲቢሊቲ ካጠቃቀማችን ጋር በተያያዘ አንዳንድ ፖይንቶችን ላነሳ ፈልጋለሁኝ። አንደኛው ምንድነው ስለ ፕራይቬሲ ነው። የግለኝነት ዳታ ነው ባለው ፕራይቬሲ በቃ የሆነ የኔ ዳታ የኔ ነው፣ ያለኔ ፍቃድ የትም መሄድ የለበትም፣ ማንም ፕሮሰስ ሊያደርግ አይገባም፣ ማንም ልጠቀመው ይገባል ማለት ነው። ሶ ኤቭሪ ታይም እናንተ ኤአይ ቱሎችን ተጠቅማችሁ የሆነ ነገር ፔስት ስታደርጉለት ወይም ደግሞ ስትጽፉለት ያንን ዳታ ለኤአይ ቱል ለካምፓኒ ሼር እያደረጋችሁት ነው ማለት ነው። ስለዚህ ቻት ጂፒቲ ላይ የሆነ ኢንፎርሜሽን ስትሰጡ ፎቶ የሚሆን ጽሁፍ የሚሆን ምንም ነገር ፔስት ስታደርጉለት ያ ቪዲዮ ምንድነው ያ ኮንተንት ያው የኦፕን ኤአይ ዳታቤዝ ላይ ራን ይደረጋል፣ ፕሮሰስ ይደረጋል። ምንም እንኳን ኦፕሽኖች ይሄ ፕራይቬሲ በተመለከተ ሴቲንጎች ሆኖ ማድረግ የምትችሏቸው ነገሮች ቢኖሩም የምትሰጡት ኢንፎርሜሽን በጣም ማተር ያደርጋል ማለት ነው። ምን አይነት ኢንፎርሜሽን ነው እየሰጡ ያሉት ከፕራይቬሲ ጋር ተያይዞ። ዳታዎች ሜቢ ሴንሲቲቭ ኢንፎርሜሽን ሊሆኑ ይችላሉ፣ ከህክምና ጋር የተያያዙ ስለ ፐርሰናል ነገሮችን ስለ ቢዝነስ ፕላን ሊሆን ይችላል፣ ስለ ስኮላርሺፕ ጋር ተያይዞ የሆነ ያገኘሁት ነገር ሊሆን ይችላል። ምንድነው ሼር እያደረግኩ ያለሁት ኬዝ ስተዲዎች ሊሆን ይችላል፣ ፔሸንት ኬዝ ስተዲ ሊሆን ይችላል፣ ወር ደግሞ ከስፔሻሊ ከህግ ባለሙያዎች ጋር ኬዝ ስተዲ የሚያደርጉበት የሆነን ህግም የሆነን ጉዳይ ይዞ ያንን ተከታተሉ በዛ ላይ ሰፖርት ሊፈልጉ ይችላሉ ማለት ነው ያ ሰዎች ተማሪዎች እነዚህ ኤአይ ቱሎች። ስለዚህ ስፔሻሊ ሜዲካል ስቱደንት የሆናችሁ ኔቨር ሼር የፔሸንት ኬዝ ስተዲ ሆነ ስፔሻሊ ስም ጠቅሳችሁ ስም አትጥቀሱ ኦር ኢቭን የተቋማችሁን ስም አትጥቀሱ ሼር ስታደርጉ ማለት ነው። ለምን ያንን ነገር ተጠቅሞ በኋላ ያው ኖሌጅ ቢልድ እያደረገ አይደለም ሄዶ ኤአይ ሲስተም የሆነ ቦታ ኤክስፖዝ ያደርገው ይችላል። ያ ደግሞ ፕራይቬሲን ይጋፋል ማለት ነው። የዛ ሰው መረጃ ወጥቶ ማንም ጋር መሄድ መቻል አለበት። ከዛ ተጨማሪ የህግ ሰዎችን ብትሆኑ ኮንፊደንሻል ኬዝ የሆኑ ማቴሪያሎችን ሼር ማድረግ መቻል የለባችሁም። በቃ ስለዚህ በአጠቃላይ የምትሰጡት ነገር በጣም ፐብሊክ የሆነ ጄኔሪክ ነገር አድርጋችሁ ሰጣችሁት ነው መልስ ማግኘት መቻል አለባችሁ እንጂ ማይ ኔም ይሰበበ አያም ስቱደንት አት አዲስ አበባ ዩኒቨርሲቲ ምናምን ብላችሁ የሆነ ነገር ስትሰጡ ኖ እንደዛ መሆን የለበትም። ያ ፊድ ነው እየተደረገ ያለው ዳታ ሌላ ቦታ ተቀምጦ ይጠቀሙ አይጠቀሙ ምንም እርግጠኛ የምትሆኑት ነገር የለም። የነዛ ካምፓኒዎች ለምን እንደምትጠቀሙትም አይታወቅም ለፊቸር ማለት ነው። እንዲሁም ስለዚህ ነገሩ ከባድ ነው። እናንተ መጠቀም መቻል አለባችሁ። ሼር የምታደርጉትን ዳታ በተቻላችሁ መጠን መጠንቀቅ አለባችሁ። ፐርሰናል የሆነ ኢንፎርሜሽን የሆነን ሰው ኤክስፖዝ ሊያደርግ ከሚችል ነገር መጠንቀቅ መቻል አለባችሁ ማለት ነው። በጥንቃቄ መልኩ ሌላ ጉዳይ ከአካዳሚክ ኢንቴግሪቲ ጋር ተያይዞ ነው። ስለዚህ
ለፔፐራችሁን ለየትኛውም ተቋም ስታስገቡ ለሚመለከተው ተቋም ስታስገቡ ስህተት ነው። ስህተቱ ደግሞ ከኔ አይደለም ከኤአይ ሲስተሞች ከቱሎች ነው ብትሉ ያው ማንም አይሰማችሁም። ሬስፖንሲቢሊቲ መውሰድ ያለባችሁ እናንተ ናችሁ ማለት ነው። ፎር ዩር ኮንተንት ዩ አር ዘ ሶል ሬስፖንሲብል ነው። እናንተ ብቻ ተጠያቂ የምትሆኑት ማለት ነው። ላስገባችሁት ነገር አምናችሁበት ያ ነገር ትክክል መሆኑን ቬሪፋይ አድርጋችሁ ነው ማስገባት ያለባችሁ እንጂ ከዚህ ያገኘሁት ነው ብትሉ ልክ ሰው ነግሮኝ ነው ብትሉ እንደማይቻል ሁላ ኤአይ እንዲህ ብሎኝ ነው ይሄን እኮ ያስገባሁት ብትሉ በኋላ ኮርስ ሆኖ ቢገኝ ኦር ኢንኮሬክት ሆኖ ቢገኝ ተጠያቂነቱን ያው የእናንተ ነው የሚሆነው ማለት ነው። ስለዚህ ያው ብዙ ዩኒቨርሲቲዎች ኤአይ ዩዜጅ ፖሊሲ ያላችሁ ስፔሻሊ አይ ቲንክ ውጭ ሀገር የምትኖሩ ያው እኛ ሀገርም አይ ቲንክ ኢምፕሊመንት እየተደረገ ነው። ዩዜጅ ፖሊሲያችሁን እስከምን ድረስ ነው የሚፈቀደው ብለውን ነገር ቼክ ማድረግ መቻል አለባችሁ። ኤአይን እንዴት ልጠቀም እስከምን ድረስ መጠቀም እችላለሁ ብለውን በዛው ሪፈር ማድረጋችሁን አትርሱ ለማለት ነው። እናጠቃልሎ ኤአይን ከጥረት የሆነ ጥረት ካደረጋችሁ በኋላ ነው ወደ መጠቀሙ መሄድ ያለባችሁ። ስለዚህ ኤፈርት ሳታደርጉ በራሳችሁ ምንም ማሰብ ሳትጀምሩ የሆነች ነገር ትንሽ እንኳን ጊዜ ሳትሰጡ ቲንኪንጋችሁን ሳታወጡ ሀሳብ ጀነሬት ማድረግ ሳትጀምሩ የሆነ ነገር ጥያቄ ተሰጣችሁ ያችን ይዛችሁ ወደ ኤአይ አትሮጡ። ቻትጂፒቲ አሰሩ እኮ ችግር የለውም። አትሊስት ግን ለጤናችን ስንል አእምሯችንን ማሰራት መቻል አለብን። ስለዚህ ትንሽ አእምሯችን እንዲሰራልን ያችን ነገር ኤፈርት እናወጣ። የሆነች ነገር እንሞክር። ምንም ችግር የለውም መሞከሩ። ምንም ከጉዳት የአእምሯችን ማጨናነቅም አይደለም። ይችላሉ ካልቻለን እኮ ወደዛ መሄድ እንችላለን። ግን መቻላችን አለመቻላችን እንኳን እድል እየሰጠን አይደለም ብዙ ተማሪዎች ማለት ነው። ስለዚህ መጀመሪያ ራሳችሁ ከሞከራችሁ በኋላ ነው ወደ ኤአይ ሲስተም መሄድ ያለባችሁ ለንን እንዲያግዛችሁ። ስለዚህ ኤአይ ሲስተምን እንደ ኮንሰፕት ኤክስፕሌን እንዲያደርግላችሁ እንደ ጓደኛ ደግሞ ሪቫይዝ እንዲያደርግላችሁ የሆነ የጻፋችሁትን ነገር ትክክለኛነቱን ሞክ ኤግዛም ፕራክቲስ ኤግዛም እንዲያዘጋጅላችሁና ራሳችሁ እንድትፈትኑ እንዲያዘጋጅላችሁ ጠይቁት። ፕላኖችን እንዲያወጣላችሁ ኮምፒውተር የሆናችሁበት ኤሪያ ካለ ያንን ፕላን እንዲያዘጋጅላችሁ አማክሩት። ያጠናችሁትን ነገር ደግሞ በራሳችሁ ለመግለጽ ሞክሩ። ኤአይ ሲስተሞች የሰጧቸውን ነገሮች እስቲ ይዤዋለሁ ይገብቶኛል ግን ትንሽ ጊዜ እንኳን ስጡትና ለመረዳትና አናላይዝ ለማድረግ ሞክሩ። በራሳችሁ ቋንቋ በራሳችሁ ወይ ኤክስፕሌን ለማድረግ ሞክሩ። ምን ያክል አይቻልም ምን ያክል ገብቶኛል አንብቡና ኤክስፕሌን ለማድረግ ሞክሩ። ሌላዎቹን ስራዎች እንኳን ያግዛችሁ እናንተ እንኳን አትሊስት ለአእምሯችሁ ስትሉ የሆነ ለመረዳትና ለማወቅ ሞክሩ ማለት ነው። ሶርሶችን ቬሪፋይ ለማድረግ ሞክሩ። የሚሰጣቸውን ሶርስ ስፔሻሊ ፋክት ጋር ተያይዞ እንደዚህ ነው ይሄ ቁጥር ጋር ተያይዞ የሚሰጡት ነገሮች በጣም ቬሪፋይ ማድረግ መቻል አለብኝ። ኦር ሬንጅ ነገር ነው መጠቀም ያለባችሁ እንጂ ልትሳሳቱና የማይሆን ነገር ልታስገቡ ትችላላችሁ። መጠንቀቅ አለባችሁ ማለት ነው። ስለዚህ በዚህ መልኩ ኤአይ ሲስተሞችን ከተጠቀማችሁ በጣም ኦርጋናይዝድ ኤፊሽንት የሆነ ስሙዝ የሆነ የትምህርት ህይወት ይኖራቸው ብዬ አስባለሁ። ስለዚህ ኤአይ ሲስተሞችን ተጠቅመንም ስቲል ሰክሰስፉል መሆን እንችላለን። ሊሚት ማድረግ መቻል አለብን። አለመጠቀም ወደ ኋላ ያስቀራል። ኦቨር ተጠቅሞ ሁሉም ነገር ለዛ መስጠትም በጣም ዞሮ ከፊት የሄድን መስሎን ወደ ኋላ ልንቀር እንችላለን ማለት ነው። ወደ ኋላ እንዳትቀሩ። ስለዚህ ስማርት ነው ኤአይ ሲስተሞችን መጠቀም ያለባችሁ ማለት ነው። ስለዚህ ኤአይ ጀነሬትድ ኮንተንቶችን ለራሳችሁ አድርጋችሁ አታስገቡ። አንደኛው ምክሬ ነው። እናንተ ደግሞ ምንም ሳትሳተፉበት ያለ እናንተ ቦልቦንት ያለ እናንተ ኤፈርት ደግሞ ምንም ነገር ኮንተንት ጀነሬት አድርጋችሁ ለመጠቀም አትሞክሩ። ይሄ ሁለተኛው ምክሬ ነው። ስለዚህ ያው ዞሮ ኤአይ ሲስተሞች ሁሉም ነገር አስቦላችሁ ሁሉም ነገር በራሱ ሰርቶላችሁ ሪስፖንሲብል ያላብነት በጎደለ መልኩ ከተጠቀማችሁ ግራጁዌት ልትደረጉ ትችላላችሁ። ይሄ ማለት ስኮራችሁ ፎር አውት ኦፍ ፎርም ሆኖ ልትመረቁ ትችላላችሁ። ግን ደግሞ ሪሊ እውነትም ካፓቢሊቲ ኦር እውቀት ሆኖ ያንን ብቃት የተመረቁበት ነገር አለ የሚለው ትልቁ ፈተና ላይ የሚወድቅ ነገር ነው የሚሆነው ማለት ነው። እውቀት ሳያገኝ መመረቅ ምንም ሴንስ አይሰጥም ማለት ነው። ይሄ ደግሞ የራሱ የሆነ ችግር አለው። ስለዚህ በካችሁ ህይወታችሁ ላይ በጣም ይከብዳችኋል። ኢንተርቪዎች ላይ ስትሄዱ ኢንተርቪው ታውቁት ፊት ለፊት ተጋጣችሁ ነው ኤአይ ሲስተም እያያችኋት ማለት ነው። ያው ኦንላይን እንደዚህ ነገሮችን ብናይ ስፔሻሊ በእኛ ነገር እዚህ ያው ፊዚካሊ ትጠራለህ፣ ኢንተርቪው ትደረጋለህ፣ ኤክስፕሌን ታደርግ ነው የምትጠየቀው። ያኔ ግን አንተ እዛ ጋር ፎር አውት ኦፍ ፎር አንተታል እዚህ ጋር ኤክስፕሌን ማድረግ የማትችል ከሆነ አእምሮ የማይሰራ ከሆነ እዚህ ጋር ትቸገራለህ። ፕሬዘንቴሽኖችን ስታዘጋጅ ያንን ፕሬዘንት ለማድረግ ሀሳብ ምንድነው አፍ እያያዝብሃል፣ ወደም ኤክስፕሌን ማድረግ አትችልም። ኢቭን የራስን ብር ኖሮ እንኳን የራስን ቢዝነስ ተቋቋምና ኤፒሽ ማድረግ የሚባል ነገር አለ። ሀሳብን ሄደ ማሳመን የምትችልበት ሀሳብን ራሱ ኤክስፕሌን ማድረግ አትችልም ማለት ትቸገራላችሁ። ኤክስፕሌን ለማድረግ ቢዝነሳችሁን ለማድረግ እና ለማሳደግ ይሁንም ውድድር ለማሸነፍ ትቸገራላችሁ። ህይወታችሁ ላይ ኤኒቲንግ በቃ የግድ ከትምህርት ጋር ባያያዝ መራሱ ኋላ ላይ የራሳችሁ የሆነን አይዲያ እንኳን ምንድነው
ዲቤት ማድረግ አትችሉም። ይሄንን ለማሳመን አይዲያዎችን፣ ሀሳቦችን ጀነሬት ማድረግ ያቅታችኋል። ላይፋችሁ ላይ፣ ቤተሰባችሁ ላይ፣ ከእህታችሁ፣ ከወንድማችሁ፣ ከልጆቻችሁ፣ ከአባታችሁ፣ ከእናታችሁ ጋር ሀሳቡን ራሱ ማውጣቱ ይከብዳችኋል ማለት ነው። ለምን አእምሮአችን በጣም ሌዚ ሆኖ ቁጭ ካለ ሁሉም ነገር ፊቸራችን ወደዛ ነው ሄደው በዛ በኤአይ ሲስተም ተተካ ከሆነ የሁላ ችግር ይደርስብናል። ፎር ሪል ይሄ ለቲዮሪ ኦር ለእንደዚህ አጉል ምክር ሳይሆን ሪል ሀፕን እያደረገ ያለ ነገር ስለሆነ ነው። ስለዚህ ተማሪዎች በዚህ መልኩ ብትጠነቀቁ ለሆኒ በዚህ መልኩ ስማርት በሆነ መንገድ ኤአይ ሲስተሞችን መጠቀም ትችላላችሁ። ጥያቄም ሀሳብ አስተያየትም ካላችሁ ጻፉልኝ። ምን ሚስ እንደተደረገም ጻፉልኝ። ኔክስት ደግሞ ስለምን ጉዳይ ቪዲዮ እንድሰራላችሁ እንደምትፈልጉ የምትነግሩኝ ደስ ይለኛል። በሚቀጥለው ፕሮግራም እስከምንገናኝ መልካም ጊዜ እላለሁ። ቻው።